ደህና ነኝ ረቢባ ደህና ነኝ መድረቀ በጣጣሪ እዚህ ጋር ልብስ ምናምን ነገር እንትን ነው ልብስ አምጡለት እነሱን ገና ማናቸው እሱን እንደርስበታለን ተረጋጋ ብቻ አንተ ተረጋጋ ይዞ እንደርስበታለን አሪፍ በዚህ ጋር አንድ ልብስ አስመጣልሃለሁ ለአንተ መድኃኒት ይሄ ነው እየሰማሁ ይኖርልህ ለአንተ ከዚህ ቤት ስንወጣ ግን እንደምከስር እርግጠኛ ከሰሰኝ ለዚህ ሁሉ ካስ አስከፍላለሁ አመቱ ሲተነብጆ የነበሩትን አላየሻቸው እና ይኑሮ ወንደልክ እናንተ ወንደል 30 ሰው ይመጣ ጓደኛ ነጥራ ጓደኞች ምንድነው ለዛሬ ካልሆኑ ሌላ ጊዜ ምን ሊሆንክ ነው ሰላም ውድ ቤተሰቦቻችን እንዴት ናችሁ ያው ብዙ ጊዜ እንግዲህ እዚህ ሚዲያ ላይ እንደምታውቁት ሮቤል ነበረ አንዳንድ ስራዎችን የሚሰራላችሁ የነበረው ያው ዛሬ እኔ የመጣሁበት ዋነኛው ምክንያት ምንድነው ሮቤል ያለበትን ማወቅ አልቻልንም ማለት ነው ያው ያም የሆነበት ምክንያት ምንድነው እንደምታውቁት ያው አንዳንድ ስራዎችን እንግዲህ የተለያዩ ስራዎችን ብዙ ጠላቶች ናቸው ያሉን በተለይ ደግሞ ይሄ ነው ማለት አንችልም ሰሞኑን እንግዲህ ከስኬ ጉዳይም ጋር ተያይዞ ከራሳችንም ጉዳይ ጋር ተያይዞ ብዙ ነገሮች እየተደራረቡብን ያሉት ብዙ መከራዎች ብዙ ነገሮችን ብቻ እያሳለፍን ያለነው ሮቤል እንደገባ ልናውቅ አልቻልንም ያው ቶሎ ነው ስልክ የምንደዋወለው ከነዲፍ ጋርም ከነዲዬ ጋርም ከሁሉም ጋር ስልክ መረጃዎችን ለመለወጥ እንደዚህ አይነት ስራዎች እየሰራን ነው እንደዚህ ነገሮች ነው ለመባባል ከምን ጊዜውም በተለየ ሁኔታ ነው ቶሎ የምንገናኘው ማለት ነው በቪዲዮም በቮይስም እንገናኛለን ስራዎቻችንን በምን ያህል መንገድ እያስኬደን እንደሆነ ጠንከር ባለ መልኩ አብሮነታችን ከበፊት የበለጠ ነው አሁን ላይ የነበረው ማለት ነው ግን ባልተለመደ መልኩ ለብዙ ሰዓታት ሮቤል ስልኩ እየሰራልን አይደለም ይሄ ደግሞ በጣም አሳሳቢና አስጨናቂ የሆነ ጉዳይ ነው ምክንያቱም ለእንደዚህ ያህል ሰዓት እንደዚህ ጠፍቶብን አያውቅም እኔ ጋር እንኳን እንትን ባይል ከሮቤል ጋር ኢቭን ቢጠፋ እንኳን ወይ በአጋጣሚ በሆነ አጋጣሚ ቻርጀር እንኳን ቢዘጋበት ማለት ነው በሌላ ስልክ ደውሎ እንደዚህ አይነት ከስራ ውጪ ሌላ ስልክ አለው የሚይዘው ማለት ነው ቻርጅ እንኳን እንትን ቢልበት በሌላኛው ስልክ ደውሎ በሁለቱም ስልክ ነው እየደወልን የነበረው በዛኛው ስልክ ደውሎ እንደዚህ ገጥሞኝ ነው ምናልባት ስልኬ እምቢ ብላችሁ በዚህኛው ደውሉልኝ ምናምን ነው የሚለን ሌላ ጊዜ ማለት ነው ሁላችንም እንደዚህ ያረግን ነው የምንጠቀመው እና ያው ምንድነው ያረግነው ወዲያው በሎኬሽን ትራክ ለማድረግ ነው የፈለግነው ከኔትወርክ ውጪ ትራክ የሚደረግበት ሜተር ስላለ በዛ አቅጣጫ ምክንያት በዛ ሜተር ምክንያት እንግዲህ በዛ ሜተር እሱን ትራክ ለማድረግ እየሞከርን ነው የሆነ ቦታ ላይ ሎኬሽን አሳይቶናል አሁን የሆነች ቦታ ላይ የሆነች ግቢ ላይ እዛች አካባቢ ሆኜ ነው ያለውት ማለት ነው ቀጥሎ ምንድነው ማረገው ያው መጥፎ ነገር እንግዲህ እንዳያጋጥመን ያው ቤተሰቦች ሁላችሁም የናንተ ጸሎት ከጎናችን ይሁን ሁላችሁም እንግዲህ ያው ከሁላችሁም ሙስሊሞችም ክርስቲያኖችም ሁሌም እንደምለው ጸሎታችሁ ከናንተ ጋር ይሁን ኮሜንት ሴክሽን ላይ አይዞ በርታ ሮባም እንደሚገኝ እንግዲህ ሜሴጃችሁ ላጎልኝ ነው የምለው ያው እንደዚህ አንድ ሰው ሲጠፋብን እንግዲህ ባለፈው የነበረው ከውስጣችን ገና አልጠፋም ከስኬ ጋር ያለው ነገር ማለት ነው እንደዚህ አይነት ነገር እንዳያጋጥመን ያው ከዚህ በፊትም የመጀመሪያ አይደለም ሮባ ሲጠፋብን በተደጋጋሚ በአባቱም በተለያዩም ሰዎች ከፍቅረኛው ጋር ምናምን ተያይዞ እንደዚህ የጠፋበት ነገሮች ነበረ ያው ሁሉ በዚህ ጋር ያለው ሰው እንግዲህ መንፈሰ ጠንካራ ነው ነገሮችን ታቋቁሞ የማለፉ ነገር ስላለ እስቲ በሰላም እንድናገኘው አብሮነታችሁ ከኛ ጋር ይቆይ ነው የምለው እስቲ እንከታተለው ብቻ እንፈልግ ሮባን እንግዲህ ቤተሰቦቻችን ያው በተቻለን አቅም በፍጥነት ስልኩ ወደሚያሳየን ቦታ ትራክ ወደ አረገን ቦታ ደርሰናል አይደል እንዴ እዚህ አካባቢ ነው የሚያሳየው ያያው ነው ሎኬሽኑ እዚህ አካባቢ በተቻለን አቅም እንግዲህ ያው እኔና ወንድዬና አንዱ ለሰው ከኋላችን አሉ ከዚህ ቀደም የገጠመን ነገሮች እንዳይገጥሙ ማለት ነው በተቻለን አቅምና ጊዜ ሳናጠፋ ቶሎ መድረስ አለብን ወደ
ወደዚህ ነው የሚያሳየና እዚህ ጋር ነው አይደል የሚያሳየው? እዚህ ጋር ነው የሚያሳየው አይደል? እሺ ወደዛ ጋርም ቤት ይታየኛል። ወደዛ ጋርም እዚህ ነው የሚያሳየው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሰላም ነው እናት? እንዴት ነሽ? እዚህ ቤት ነሽ? ይቅርታ እኛ ምን ነበረ? የሆነ ሰው እየፈለግን ነበረ። የዚህ ቤት ነው አይደል አንቺ? አዎ። ምን ነው ፈራሽ? አይ ምንም። ማን አለ ውስጥ? ማንም የለም። እኮ ወጣ ብለሽ አዋሪኛ ወይ? ይሄው እንደዚህ አታወራም እንዴ? ምን ሆነ? ምን ፈልጋ ነው የመጣው? መጀመሪያ ምንድነው የሚያስጨውሽ? እንዴ ይራስህ እኮ ነው አንኳኩተህ የመጣብኝ ቤቴ። ማን አለ ውስጥ? ማንም የለም። ይኸውልሽ መርማሪ ጋዜጠኞች ነን። የሆነ እኔ ምን አገባኝ ታዲያ? ይኸውልሽ በያገባሽ መርማሪ ሆንክ ማለት በቤቴ መግባት ፍቃድ ካለክ ስጠኝና አለን። ፍቃድ አለን ይዘናል። ይዞ እየመጣ ነው ወረቀቱን፣ የቤቱን ፍቃድ ወረቀት። በጣም አሪፍ። ይኸውልሽ እየሰማሽኝ ነው? እዚህ ቤት ስልክ ትራክ እያደረግን ነበረ። ወደዚህ ቤት ነው እያሳየን ያለ ነው። አቅጣጫው ጂፒኤስ ወደዚህ ነው እያሳየን። ኖ ግቢ የት ነው የምትወጪው? አገባም ወጣ ብለህ ካትናገረኝ ከቤቴ እዚህ ቤት እያሳየኝና ነው የምገባው ቤቴ እንጂ አትገባም። ከግቢ ራሱ መግባትክ እንዴት ነበር? እዚህ እያየሽ ነው። ይሄው ወረቀት። ይኸውልሽ እየሰማሽኝ ነው? እዚህ ቤት እያሳየን ነው እያልኩሽ ነው። አትሰማኝም እንዴ? መግባት አትችልም። ይኸውልሽ ሌላ ነገር እንድጠቀም አታርጊ። ምን ትጠቀማለህ? ምን የምትጠቀመው ነገር የለም። እዚህ ቤት ስልክ እያሳየን ነው እያልኩሽ ነው። ትራክ እያደረግን ጂፒኤስ እዚህ ቤት እያሳየን ነው። ገብቼ ሳልፈትሽ አልወጣም። እሺ ይሁን አግባ። እሺ ምንም የምታገኘው ነገር የለም። ከፍተህ ሲበቃ ትወጣለህ። አታመሳቀቅለው ቤቴን እያስተካከልክ ና እያስተካከልክ። ይኸውልሽ ይታይሻል። ይሄ ስልክ የማን ነው? ያዘውን ከይን ስልክ ያዘው። ያ ስልክ የማን ነው? ያ ስልክ የማን ነው? የማን ነው ያ ስልክ ያዘው? ልጁ ያዘው። ምንድነው የሚያንተባትብሽ? የማን ነው? የማንም አይደለም። ሰው ነው። ሰው ረስቶት ሄዶ ነው። ሰው ረስቶት አይደለም። ይኸውልሽ ይሄ ስልክ የሮቤል እኛ የምናውቀው ሰው ስልክ ነው። ሲሙም ማለት ነው። በጣም ታስቃለህ። የሰው ስልክ ነው ተባልክ አይደል? እንዳልተባል የት ነው ያለው? ንገሪኝ። ይኸውልሽ ቁጭ በይና የት ነው ያለው? የት ነው ያለው? ይኸውልሽ አትጩሂ። የሰው ስልክ ነው የተገኘብሽ እዚህ ቤት። የሰው ስልክ ነው የተገኘብሽ። ስልክ ብቻ አይደለም እዚህ ጋር ያለው የብዙ ሰው ስልክ እንደዚህ አይነት ይመሳሰላል። ስለዚህ እሱ ስልክ አይደለም። ይኸውልሽ ሴት ልጅ ስለሆንሽ ነው ዝም ብዬሻለሁ። እጠፈጥፍሻለሁ። ይኸውልሽ እየነገርኩሽ ነው። ኧረ እባክህ ትጠፈጥፈኛለህ። ሮቤል የት ነው ያለው? የሰው ስልክ ነው የተገኘብሽ። ይኸውልሽ ስልኩ ይታይሻል አይደል? እዛ ጋር ሮቤል ማን ነው? ሮቤል ማን ነው? ቆይ ሮቤል እዚህ ቤት ምን ሊሰራ ይመጣል? እሱንማ አንቺ ልጠይቅሽ ለምን እንደመጣ እዚህ ለምንድን ነው ያመጣችው? አገባም እንደ በሬን እኮ በርገዳ እኮ ነው የገባው። ሲጀመር መታወቂያሽን አሳይኝ።
ይኸውልሽ ፍቃድ ያለኝ ነኝ አሳይቼሻለሁ አይደል ወረቀት መታወቂያሽ ምን ትፈልጋለህ ሲጀመርም እዚህ ቤትም ላትሆኚ ትችያለሽ አንቺ ሮቤልን የት ነው ያረግሽው ሮቤል ማን ነው የዚህ ስልክ ሮቤል ማን ነው መጀመሪያ ከመጮህ በፊት ማለት በስርዓት ረጋ ብለህ ለማዋራት ሰው ሞክር ሲቀጥል ደግሞ ማለት በሬን በርግዴ ገባው አንተ ነህ ቤቴን አምስቃቅልሃል ስለዛ በስርዓት ለመናገርና ለማውራት ሞክር ሌላ እንትን አትበልብኝ ይኸውልሽ ይሄ ስልክ ማለት ነው ይሄ ስልክ የሮቤል የሚባል ልጅ ስልክ ነው የዚህ ቤት ሰው ስልክ አይደለም እየነገርኩሽ ነው እየሰማው ነው ያዳመጥኩ የለም ተባልክ አይደል እንዴ አንተ ቆይ ሮቤል ማን ነው ደግሞ ጀምር ወይኔ ምንድነው እንዴ ለጋው ምንድነው ማናችሁ ለጋው ምንድነው ምንድነው ቤቱ ምንድነው የት ነው ያደረከው? የት ነው ሮቤልን? የት ነው ያደረከው? እየጠየኩህ ስማ፣ ሮቤልን የት ነው ያደረከው? ስልኩን እዚህ ቤት አግኝቼዋለሁ። እየሰማኸኝ ነው? እየሰማኸኝ ነው? ሌባውስ አንተ ነህ። ሮቤልን የት ነው ያደረከው? የት ነው ያደረከው? ንገረኝ። ስልኩን እዚህ ነው ያገኘሁት። ኧረ ይጋለ ኧረ ፖሊስ ጥሩ ያዟት እዛው ጋር ሌባ ዝም አስብላት እንጂ ቁጭ በል እዚህ እየሰማኸኝ ነው ልፊያ ነው የሚወድልህ ሮቤልን የት ነው ያደረከው በገዛ ቤቴ ሮቤልን የት ነው ያደረከው እየጠየኩህ ለማል እንዴ ማን ነው ሮቤል ይኸውልህ እየሰማህ ነው ስልኩን እዚህ ቤት ነው ያገኘነው የምን ስልክ የሮቤልን ስልክ እዚህ ቤት ነው ያገኘነው እየሰማኸኝ ነው አይደል የሮቤልን ስልክ እዚህ ቤት ነው ተከታትለን የመጣ ነው በጂፒኤስ ተከታትለን በእናንተ ቤት አጥፍታችሁታል አይደል እንደዚህ ብላችሁ ደግሞ መስረቅ ጀመራችሁ የሰው ስልክ ነው እዚህ ቤት የተገኘው ታውጣታለህ የት ነው ያደረከው እየሰማኸኝ ነው ሮቤል ቶሎ ንገረኝ የት ነው ያለው ያማል እንዴ በሰው ቤት ገብተህ መደባደብ ሳያንስ ስማኝ ስለማላውቀው ሰው ትጠይቀኛለህ ልጅቷ እኮ እየነገረችኝ ነበር ምን እየዋሸ ነው ልጅቷ እኮ ሁሉንም ነገር ነግራኛለች ስላንተ ሁሉንም ነገር ነግራኛለች ስላንተ አንተ እዚህ ጋር ምንም የምትዋሽበት ነገር የለም በቪዲዮ አሳይሃለሁ ከፈለክ ፖሊስ ጥሩልኝ እኔ ቀድሜ እጠራልሃለሁ እየሰማኸኝ ነው ሮቤል የት ነው ያለው እየነገርኩህ እኮ ነው ሮቤል ማን ነው እኔ አላውቀውም ካሜራ ነው በገዛ ይኸውልህ ሰውዬ ዱላ አይሰለችህም ወይ እኔ ምንም ስለምታወራው ነገር እንዴት ምንም ስለምታወራው ይኸውልህ ታውቃለህ በደንብ እኔ ስልኩን ሰርቄው አንድ መንገድ ጋር አንዱ ፋራ ይዞ ሲንገላጀች ነው የሰረኩት የማን ሮቤል የምትለውንም ሰውዬ ማንንም እኔ የማውቀው ነገር የለኝ የት ነው የሰረከው ስልኩን የት ሰፈር መገናኛ ምንም አያረግም ሮቤል ከትናንት ወዲያ ምንም አያረግም ሮቤል መገናኛ እኔ እሱ ይሁን ማን ይሁን አላውቅም በቃ ስልኩን ግን ከሰው ሰርቄው ነው እየሰማኸኝ ነው አንተ ባልከው ቀን እኔ የት እንደነበረ አውቃለሁ ሮቤል የት እንደነበረ እየሰማኸኝ ነው አይደለ እየዋሻ ነው ሌላ ሰው ሰርቄ ቢሆንስ ከሌባ ላይ ሌባ እንዴ ምንድነው የምትቀለማምደው ምንድነው የምታወራው ወሬ እኔ አሁን ሮቤል ስለምትለውም ሰው አላውቅም ስልኩን
ሰርቄ ስሬ በቃ እንዲህ እያደረኩ ነው ህይወቴን የምገፋው በቃ በሌብነት። ስለዚህ ስልኩን ሰረኩት። ደግሞ አሪፍ ስልክ ስለሆነ ብዙ ብር ስለሚያወጣ የወሬን አስቤዛ ስለሚችል ሰረኩ። ይኸውልህ እየሰማኸኝ ነው አይደለ? ስም ማን ነው? ማን ነው ስምህ? ደብድበኝ ስታበቃ ስም ማን ነው ትለኛለህ? ማን ነው ስምህ? ማን ነው ስምህ? ተናገር። ይኸውልህ እየጠየኩ ነው። ማን ነው ስምህ? ማን ነው ስምህ? ያንተ ስም ማን ነው? ዝም ብለህ በሰው ቤት ገብተህ የምትደዋደው ሌባ። ሌባ ብቻ አይደለም። ሮቤልን የት ነው ያረከው? እየጠየኩ ስራ ነው። እሱን አሳያለሁ። ምን አይነት ስራ እንደሆነ የምትሰራው አሳያለሁ። እንደ ትክክለኛ ስራ ነው ትለኛለህ። ማን ምንድነው? ምንም አያገባም። ሲጀመር ደግሞ ሮቤልን ይዘው ከሆነ ስለኔ ምን አግብቶ ነው? ታቀኛለህ። በደንብ ጠንቅቀህ ታቀኛለህ። ጠንቅቀህ በደንብ ነው የምታቀኝ። እንደ ስልክ ቢቀርብኝስ? ምን እየቀለድክ ነው ያለኸው? መርማሪ ፖሊስ ና እናንተ ናችሁ እንደዚህ የምታረጉ። እኔም ያ መርማሪ ጋዜጠኛ ነው የሰረኩትን ስልክ የመለሰብኝ። እኔ አሁን ስለምታወራው ሮቤል ስለሚባል ሰው እኔ የማውቀው ነገር የለኝም። ስልኩን እንደውም ወርቆ ነው ያገኘው። ሰርቅ ይደል ይኸውልህ የጤነኛ አይመስለኝም። አሁን ሰርቄ ነው አለ። አሁን ደግሞ ወርቆ ነው ያገኙት። ግን ምንድነው የነፋኸው? ምን ነፍተህ ነው? ለነገሩ እነማን እንደሆናቸው አሁን እየገባኝ እየመጣ ነው። እንደዚህ የምቀለማምዱት አገርኩ። እኔ ስራዬን የሰራሁት በቃ ሌብነት ነው መተዳደር። መድኃኒት ያስፈልጋል። አሁን መድኃኒት ላንጣልህ ሂጅ። ከየት ይሻላል? ጎድተኝ። እኔ ገዝቼ ላንጣልህ መድኃኒት። እንደምከስ ይሄ ነው እሺ። መድኃኒት ለአንተ መድኃኒት ይሄ ነው። እየሰማኸኝ ነው አይደል? ለአንተ ከዚህ ቤት ስንወጣ ግን እንደምከስ እርግጠኛ። ከሰሰኝ። ለዚህ ሁሉ ካስ አስከፍላለሁ። ስንቱ የሻፈደበት ፊቴ በዚህ ፊት ነው። ሮቤል የት ነው ያለው? እኔ ካንተ ጋር እኔ ምን አይነት ሰው ነው ዛሬ ያጋጠመኝ? እኔ ስለምታወራው ሮቤል ስለሚባል ሰው አላውቅም። ሮቤል ይኸውልህ ስልኩ እዚህ ቤት ነው የተገኘው። ሰርቀኸው አይደለም። ያለ ምክንያት እዚህ ቤት አልተገኘም። ወርቁ ነው አልኩ። ሰርቄው እኮ ሄደ። አሁን ደግሞ ወርቁ አግኝተው ነው። እኔ ልጃጃል አይደለም እዚህ ጋር የተቀመጥኩት። መስረቅና ወርቁ ያገኙትን ማንሳት አንድ ነው ሲባል ያው ነው ይላሉ። አልገባኝ። ምን አይነት ወመኔ እንደሆነ እኮ በጣም ግራ ነው የገባኝ። ግራ ገባኝ። ያማል እንዴ? ከመጣ ጀምሮ ሮቤል አላውቅም። ለምን ይኸውልህ ከፍተኛ አቤላ ወይ ሮቤል እዛ ጋር ተገኝቷል። እስኪ ቼክ ማድረግ። እውነትህን ነው? እዚህ ግቢ ቁጭ በል። ይኸውልህ ያዙት፣ እዚህ ወንድዬ ያዙት፣ ቁጭ በል። እየነገርኩ ነው። ያዙት እዚህ ቤቱ ጋር ቤቱ ፊት ለፊት እሱ ነው። ቆይ ወይኔ ሮባ መጣሁ። ቆይ እንካ ይሄን ያዝልኝ። እነዚህ ያዝልኝ። ሮባ አይዞህ ወንድሜ፣ አቤል ነኝ። እሺ ሮባ እና አቤል ነው ወይ? ሮቤ አይዞህ። እሺ
አይዞህ። እሺ ቆይ እጁን ልፍታው። እሺ ቆይ እጁን ልፍታው። ምን አይነት ቦታ ውስጥ አምጥተው እንዳስቀመጡት ሽታ አለው አይደለ? ሆን ብለው ነው እዚህ ጋር ታዋለህ። እዛ ጋር ሽንት ቤቱን ና። አይዞህ ወይ አይዞህ አይዞህ። ፈትቻለሁ። እግርህን አስሮታል። ፍታው። አይዞህ መበጠሽ አጣስጠኝ። እዚህ ጋር አይዞህ አይዞህ ዳ ያዘኝ። አይዞህ አይዞህ አሚን። አይዞህ ታገኛሽ? አይዞህ። በስልክ ነው ያገኘን። ጀርባው ምንድን ነው? ሰውነቱ አይዞህ አይዞህ እንትን በሬ ሰውነቱ ምንድን ነው እንደዚህ ይበላል? ለዛው ወርቶታል። በእናትህ ደህና ነኝ። ረቤባ ደህና ነኝ። መድረቀ በጣጣሪ እዚህ ጋር ልብስ ምናምን ነገር እንትን ነው። ልብስ አምጡለት። እነሱን ገና ማናቸው? እሱን እንደርስበታለን። ተረጋጋ ብቻ አንተ ተረጋጋ። አይዞህ እንደርስበታለን። አረፍ በል እዚህ ጋር አንድ ቆይ ልብስ አስመጣልሃለሁ። አረፍ በል እዚህ ጋር አረፍ በል እዚህ ጋር አይዞህ። አንድ ድውልውል ሰውዬ ነው። አንድ ድውልውል ወንድ ወንዴ እሱ ቆይ ትንሽ ይረጋጋ፣ ትንሽ እናረጋጋ። እሺ ሰላም ሰላም ውድ ቤተሰቦቻችን፣ ያው በድጋሚ በሰላምታ ጀምሬያለሁ ማለት ነው። ያው በድጋሚ እንግዲህ ቀደም ሮባ ጭንቀት ውስጥ ነበርን ሁላችንም ማለት ነው። ለተወሰነ ለአንድ ቀንም ቢሆን ጠፍተህብን ነበረ ማለት ነው። ትንሽ ውጥረት ውስጥ ነበርን። ያው ሰሞኑን እንግዲህ እንደምታየው የተለያዩ በላይ የተለያዩ ችግሮች እየደረሱብን ነው። አንዱን ስንይዘው አንዱን ስንለቀው ብቻ ብዙ ነገሮች እየተከናወኑብን ነው ያለው። በተደጋጋሚ አንተ ስልክ ላይ እየደወልኩኝ ነበረ፣ ያው ለስራ የምንገናኝበት ስልክ ላይ ማለት ነው። ከዛ ቀጥሎ ደግሞ ያኛው ሁለተኛው ስልክ ላይ እንደውዬ ነበረ ሳጣ ዴቭ ጋርም እየተደዋወልን ነበረ። ሌላ ጊዜ ስልክህን ይሄኛው እንኳን ሲዘጋብህ እንደዘጋብህ ትነግረን ነበረ። በዛኛው ስልክ ደውሉልኝ፣ በዛኛው ስልክ ነው የደውልኩላችሁ ምናምን እያልክ እንገናኝ ነበርና ትንሽ ጭንቅ ብሎን ነበር። ከዛ ዊዛውት ኔትወርክ ያው አክሰስ የሚያደርግ የሚፈልግ ጂፒኤስ በዛ ነው አማካኝነት ነው ያገኘንህ። ትንሽ ተጨንቀን ነበረ። ያው ሰሞኑን ዞሮ አንተ የተለያየ ስራዎችን ክትትሎችን እያረክ ነበረ። እንዴት ነው እስቲ ግን እንዴት አገኙ? አቤላይ በጣም ደስ ብሎኛል። ያው ሳልሞት ተደረሳችሁልኝ። ሊያሰቃዩኝ በጣም የፈለጉ ወጠጤዎች ናቸው ማለት ይቻላል። ማለት ድንገት ነው ከመንገድ ላይ እንግዲህ ያለውበት ቦታ መጥተው ኃይለኛ ድብደባ፣ እንግዲህ በጣም ኃይለኛ ድብደባ። ትንሽ ሰውነቴ ቁስል ነገር ይሰማኛል። የተወሰነ ደግሞ ያው ምልክት የሚወጡ ነገሮች አሉ ያያችሁትን የሚመስል ጀርባዬ ላይ መሀል ላይ ያለ እና ትንሽ እንደ ቁስለት ነገር ይሰማኛል። ዞሮ ግን ያው ተርፍ ያለው አለው። እናንተም እንግዲህ ኔትወርኬን በደንብ አክሰስ ማድረግ ስላልቻላችሁ በሌላ መንገድ ነው በደንብ አክሰስ አድርጋችሁ እንግዲህ ልታገኙ የቻላችሁት። በማን እንደተደበደብኩ ማን እንደሆነ የትኛው ጠላቴ እንዳስደበደበ ምናልባት እኮ እንትንም ሊሆኑ ይችላሉ፣ አላወኩኝ። እናንተ ትንሽ አውርታችኋል መሰለኝ። እነማን እንደሆኑ ምናምን አልነገሩኝም። እኛም ጊዜ አልነበረንም ማለት ጠላት መስላል ወይስ እንዲሁ ዝም ብሎ ድብደባ ማለት ነገሩ? ምንም አልያዝኩም፣ ስልኬን አልወሰዱትም። እንዳየው እዚሁ ነው የነበረው። ሲጀመር ደግሞ ሌባ ቢሆን ቤቱ ድረስ ይዞ መጥቶ አስቀምጦ ሄደ። ስልክህን ነው ቀጥታ እንትን የሚልበት። ትንሽ አሳሳቢ አስጨናቂ ጉዳይ ነው። ዞሮ ያሉትን ነገር ያው ተባብረን ለማጥራት እንሞክራለን። ብቻ እንደዚሁ በቀላሉ የምንተው ነገር አይደለም። ምክንያቱም ሌቦች፣ የተለያዩ ሰዎች አንተ ላይ ጉዳት ለማድረስ የሚፈልጉ ሰዎች ቢሆኑ እዛው ቦታ ላይ ነው አጥቀተው ንብረትም ከሆነ ይዞብህ ሊሄዱ የሚችሉት። እነዚህ ግን ከአንተ ኦብቪየስሊ የሆነ የሚፈልጉት ነገር አለ። በትክክል የሆነ የሚፈልጉት ነገር አለ። ያስቀመጡህ ቦታ፣ የነበርክበት ቦታ፣ ያገኘው ቦታ እንኳን አንድ ቀን አይደለም። ድምጽ እየዘጋሁ ትንሽ ድምጽ እንትን ሽታ ስለነበረው እኔ አሁን በዚህ ሰዓት ውስጥ ጉሮሮዬ ሁላ እንትን ብሏል። እንኳን ሰው የሚቆይበት ቦታ አይደለም ምንም፣ እንኳን በጣም ከባድ ቦታ ላይ ነው የነበርከው። በጣም የሚሰቀጥጥ ቦታ ላይ ነው የነበርከው። ዞሮ
ዋናው እንኳን በሰላም አገኘን እንኳን በእንደዚህ አይነት መልኩ አገኘ ማለት በጣም ይከብድ ነው የነበረው ያው በእንደዚህ አይነት መልኩ ባናገኘ ደስ ይለኝ ነበር ቶሎ ብንደርስ ደስ ይለኝ ነበር ይከሰታል ብለን ማናችንም አላሰብንም ያው ከዚህ በፊትም የተለያዩ የደረሱብህ በራስህም ሰዎች ቤተሰቦች የደረሱብህ እንደዚህ አይነት ነገሮች ነበሩ ወንዝ ዳር ሁላ ተጥለህ አግኝተንህ ነበር ያው ዛሬ ብቻ ተመስገን ያው ካሁን በኋላ ያሉትን አንዳንድ ነገሮች እስቲ ተባብረንም ቢሆን ነገሮችን ለማስተካከል እንሞክራለን መልካም አብላይ የኔ ያው ስራ ላይ እንዳለ አውቃለሁ ከፍተኛ ሆነ ኬዝ ሚዛን እንዳለ አውቃለሁ ያው የኔ ጉዳይ አሳስቦ ከስደውል ስልኬ ስላላነሳ ነው ነገሩን ያንን ተታው ወደዚህ የመጣውና አንተም ሌሎችም እያፈለጋችሁ እንደሆነ እረዳለሁ አውቃለሁ አንተ ደግሞ አግኝተኝ ያው ለአሁን ሰዓት እንደዚህ በተናል ቁጭ ለማውራት ማለት ነው ግን አብላይ እኔ ይሄን ጉዳይ እስኪ ራሴ ሊው ተከታተለው በጣም ቀሪ ባልደረቦቼ ጋር በጣም ወደ ያለበት ኬዝ ስልክን በተደጋጋሚ እየጮኸ ስለሆነ ወደዛ ኬዝ እንድትሄድና አንተም እንዲቀና እመኛለሁ አብላይ ወደዛ ሊድ አዲስ ነገር ካለ ኢንፎርም እንደራረጋለን እንደዋወላለን ያው ወንድዬም አላጠገብህ መልካም ቆይታ ለነገሩ መመለስ ነው የሚሆነው መመለሳለሁ ነገሮችን ተንብዬ መመለሳለሁ ምክንያቱም በእንደዚህ አይነት መልኩ ሆነ ነገሮችን ያው ጠንካራ ነህ ሲጀመር ያው ወዲያው ቶሎ ሰርቬይ ማድረግ እንትኑ አለ አቢሊቲው ስላለ ያው ዞሮ ዞሮ እየተጋገዝን ነገሮች ካሁን በኋላ ያሉትን ከዚህ ኬዝ ጋር ምንናይ ነው የሚሆነው አቤላይ እስኪ ማን ናቸው ያገቱኝ ሰዎች ማን ናቸው እንግዲህ እዚህ ወጥመድ ውስጥ የከተቱኝ ሰዎች ቢለው እኔ በራሴ መንገድ ለማጣራት ሞክር መደብደቤ ነው ማቀው ተደብድቤ እዚህ መምጣት መታገቴ ነው ማቀው ማን እንደሆነ አላወኩኝ ደብዳቤን አይቻለሁ በአካል ሁለት ናቸው ኃይለኛ ድብደባ ደርሰውብኛል ምራቅ መጥፋት ብዙ ነገር ግን ምንነታቸውን ከየት እንደሆነ ተልኳቸው ማቀው ነገር አልነበረም ለምሳሌ ጭልም ብሎብኝም ስለነበር እዚህ ሽታ ላይ አምጥተው ከጣሉኝ በኋላ ብርድና ያው ሽታ ሲፈራረቅልኝ ነበር መጥፎ ሽታ ብቻ ደህና ነኝ ያው ተመስገን እስኪ ነገሩን ረጋብዬ ስሌት በተሞላበት እንግዲህ ክትትል እናድርግልኝ በጣም አሪፍ እንግዲህ ቤተሰቦቻችን ያው እንኳን ደስ አላችሁ ሮቤልን እንግዲህ በእንደዚህ አይነት መልኩ ሙሉ ለሙሉ ያው ደህና ነው አንዳንድ የተወሰኑ ድብደባዎች ነው የነበሩበት ጎበዝ ልጅ ነው ጠንካራ ልጅ ነው ተመልሷል ስራዬን መስራት አለብኝ ነው እያለ ያለው ስለዚህ ነፃነቱ እንግዲህ የሱ ነው ማለት ነው ነፃነቱን ሰተነው ስራውን የሚቀጥል ነው የሚሆነው በሱ ጉዳይ ላይ እንግዲህ ያው ላይክ ሼር ሰብስክራይብ በዚህ አጋጣሚ አይረሳ እንኳን አተረፈ በሉት ሐሳብ አስተያየት ላይ ኮሜንት ሴክሽን ላይ ማለት ነው አብራችሁን ቆዩ ቤተሰቦች በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን ፍጹም ሪያሊቲ ድሪምስ ነን ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ያው በጸባይ ነው እየለመንኩሽ ያለሁት ወይም እየጠየቅኩሽ ያለሁት ኃይለኛ ድብደባ ደርሶብኛል ያደረሰብኝም አካል እንግዲህ ከውጪ አይቻለሁ ከልክ ያለፈ ትቢት ስላለበት እንግዲህ ከባልደረቦቼ ጋር ውጪ ነው ያለው ምንድነው ለምንድነው መደብደብ ያስፈልጋችሁ የት ነው የምታውቁኝ ለምን አገታችሁኝ ስልክ የተገኘው እዚህ ቤት ውስጥ ነው እና የደበደብንህ እኮ እኛ አይደለንም የሚለው እንዴ የደበደበክ ሌላ ሰው የደበደበክ አካል ሌላ አካል ነው እና እዚህ ጋር ተደብድበን የተገኘው ስልክ ህዝብ ቤት ነው የተገኘው ተባላ ስልክ ማን አምጥቶ እንደሆነ የት እናውቃለን መርማሪ ነን ተብዮቹ ገብተው ጎርጎሮ ጥለው ቢሆን ነው ቢያን አንስተው የት እናውቃለን
ቤት ፈነቃቅለው እኮ ነው የወጡብን። እኔ ወንድ ይኸውልሽ እዚህ ቤት አምጥቶ የጣለኝ ያ ልጅ ነው፣ ውጭ ያለው ልጅ ነው። ከሌላ ወንድ ጋር ሆኖ ከጓደኛው ጋር ሆኖ ደብድበውኛል። መንገድ ላይ ኃይለኛ የሆነ ድብደባን ያደረሱብኝ። ከደበደቡኝ በኋላ እዚህ ይዘውኝ መጥተው የተገኘሁበት ቦታ ጓሮ ውስጥ፣ እዛ ሽታ ውስጥ፣ እዛ መጥፎ ቦታ ውስጥ፣ በዛች ጠባብ መንገድ ውስጥ አሳስረው አስቀምጠውኝ ነው አዳሪ ነው ያደርኩት። ይሄ ሁሉ ሲሆን አንቺ አላውቅም ልትይ ነው? እኔ ምንም የማውቀው ታሪክ የለም እዚህ ጋር። ይሄን እንደ እዚህ ጋር መተው መርማሪ ነን ተብዮቹ ቤቴ በርግደው ሲገቡ ነው ያየሁት እንጂ እኔ ምንም የማውቀው ነገር የለም። ማን እንዳፈነህ አናውቅም። እዚህ ቤት ነው የምትኖሪው? እዚህ ቤት ነው የምኖረው። ይሄ አንቺ ቤት ነው አይደል? አዎ። ግቢውም ያንቺ ግቢ ነው አይደል? የኔ ግቢ ነው። ይኸውልሽ እዚህ ግቢ የምትኖሪው አንቺ ነሽ። እዚህ ቤት ውስጥ የምትኖሪው አንቺ ነሽ። ስልኬ የተገኘው እዚህ ቤት፣ እኔ የተገኘሁት እዚህ ግቢ ውስጥ። ይሄ ሁሉ ነገር ሲከወን ሌሊቱን እንደዛ ሲደበድቡኝ ሲተፉብኝ ምራቃቸውን እዚህ ቤት አላደርሽም አንቺ? እኔ አሁን ጠዋት ነው የመጣሁት። ሲቀጥል ደግሞ እዚህ ቤት ስልክህን ማንም ሰው ጠዋት ይሄ ቤት ያንቺ ከሆነ ለምንድን ነው ጠዋት የመጣሽ? የለውም ስራ ዳሪ ነበርኩ። ምንድን ነው የምትሰሪው? ስራ ስለ ስራዬ ምንም የሚመለከት የሚያገባኝ ነገር እየጠየኩሽ ነው። ሁላችንም እዚህ ያለነው ህጋዊ ሰዎች ነን። ትሰሚኛለሽ? ህጋዊ እንደውም ካውቃለሁ። ስለዚህ ምርመራ ስራ የምሰራው እየመረመርኩሽ ስላለው ስራዬ ምንድን ነው አትጠይቀኝም የሚባል ነገር አይቻልም። ሆስፒታል ነው የምሰራው። ሆስፒታል ምንድን ነው የምትሰሪው? ነርሲንግ ነኝ። ነርስ ነኝ። ነርስ ስለሆንኩ አዳሪ ነበርኩኝ ያደርኩ። ምን በቃ ምን አለ ሌላ ነገር። ከማን ጋር ነው የምትኖሪው እዚህ ቤት? እዚህ ቤት ከወንድሜ ጋር ነው የምንኖረው። ሲቀጥል ደግሞ ጠዋት ገብቼ ቤቱን እኔ ሁሉ ነገር አነሳስቼ ነው ያየሁት። ምንም ነገር የለም። ምንም አይነት ስልክ የለም። የተለያዩ ነገሮች ምንም ነገር አልተገኘም እዚህ ቤት። ምንም ነገር ስለሌለ አስተካክዬ ምን ብዬ ሀገር ሰላም ነው ብዬ ስቀመጥ ነው መርማሪ ነን ተብዮቹ ቤቴን ሊሰብሩ ደርሰው ሲያንኳኳ ከግቢ ወጥተው ከግቢ አልፎ በሬን ለመስበር የሞከሩት። ለምን እኔ እዚህ ቤት ተለይቶ እዚህ ቤት እንድታገት ሆንኩ? የት ቤት ታስገት? እዚህ ቤት እንለየውክ አመመኝ ተመታው አልክ እንጂ ምንም ነገር ደርሶብካል ብዬ አላስብም። ሰምኛለሽ? ጓሯችሁ ውስጥ ምናልባት ሽንት ቤታችሁ ውስጥ ነው አሳስረው ያስቀመጡኝ። ሽንት ቤታችን ደግሞ እዚህ ጋር ነው። በሚገርመው ወደዛ አይደለም ሽንት ቤቴ፣ ጓሮ ወደዛ ይሆናል እንጂ ሽንት ቤታችን ወደዚህ ነው ያለው። የተከራዮች ናቸው። ወደዛ ጋር ነው፣ ወደ ውስጥ ነው። እሱም ወደዛ ቆሻሻ ስለሆነ ማንም ወደዛ መሄድ የለም። ጀመር ግቢ ውስጥ ተከራይ እንደሌለ አይተናል። የማይመስል ነገር አትቀባጥሪ። ሁለተኛ ነገር ሽንት ቤት ውስጥ ነው የታሰርኩት። አይተናል ቦታውን ልታየው ይችላል። አይናችንን እንድንጠራጠር አታውሪ እኮ። ቦታውን ነገርኩህ እኮ። ሁለት ቦታ ነው ያለው። ይሄን የሚያክል ግቢ አንድ ሽንት ቤት ነው የምትጠቀመው ተብሎ እንትን ይባላል እንዴ? አታዳርቂኝ። ይኸውልሽ ሰውነቴ ቁስል ስለሆነ በጣም ተረጋግቼ ለማውራት እየሞከርኩኝ። የምታውቂው ነገር ካለ አሁን ክህደት እያወራሽ እንደሆነ ከሁኔታሽ ያስታውቃል። ለኔ አትነግሪኝ። ይኸውልሽ እኔ መርማሪ ጋዜጠኛ ነኝ። ስሚ መርማሪ ጋዜጠኛ ነኝ። እያንዳንዱ የአፍ እንቅስቃሴሽ፣ የጣቶች እንቅስቃሴ፣ የአይንሽ እርግብግቢት፣ ቅንድብሽ፣ ግንባርሽን አይቼ እለያለሁ። ውሸት፣ ሐሰት፣ እውነት ሲወራ እለያለሁ። ይሄ የኔ የምርመራ ያሰራር። ይኸውልሽ ስልቴ ነው ልትል ነው? ስልት ብቻ ሲሆን ያገኘሁት እውቀት ነው። በጣም ጎበዝ ሰሚያለሽ? ክህደትም ሲሆን መለየት እችላለሁ። አሁን መካከዱን ተይና በጣም ረጋ ባለ ሁኔታ እያወራሁሽ ነው። ወንድምሽ እዚህ አምጥቶኝ ሲያግተኝ፣ ወንድምሽ ነው ወፍራሙ? አዎ ወንድሜ ነው። እሱ ነው ወንድምሽ? ምን ነው? ምንድን ነው ስራው? ስራው ምን ያደርግልሃል? አልገባሽም መሰለኝ። መርማሪ ጋዜጠኛ ነኝ። መርማሪ ጋዜጠኛ ሆንክም አልሆንክም፣ ከፈለክም ፖሊስም ሁን ዋና አዛዥም ሁን ምንም ሁን አያገባኝም። ስለኔ ስራ ነገርኩህ። በቃ ስለሱ ስራ ደግሞ ራሱን መጠየቅ ነው እንጂ እኔ መጠየቅ አትችልም። ነርስ ነሽ አይደለ? ነኝ። እስኪ ባጅሽ ነው የምትሰሪበትን ሆስፒታል የባጁን ማየት ፈልጋለሁ። ባጁን ለጊዜው እኔ እንትን ሎከሪ ውስጥ አስቀምጬ ነው የምወጣው። የት ሆስፒታል ነው የምትሰሪው? ሆስፒታል ምን ያደርግልሃል? ትሰሚኛለሽ? ሁሉንም ተናግረክ ሁሉንም ተነግሮክ ይሻላል። በጉልበት ከሆነ የምትፈልጊው በጉልበት መነጋገር እንችላለን። እኔ ምናልባት ስለቆሰለ ሰውነቴ ምንም ወደ ሚኒሊክ አካባቢ ሚኒሊክ ሆስፒታል ምን አልመስልም። አጣራ ስልኳን እናንተ ጋር ይጣራል። ሲውልሽ እኛ በምናጣራበት መንገድ እናጣራለን። አጣራ የትም ብትሄድ እዛ እንደምሰራ ኦልሬዲ ስለሚታወቅ ችግር የለም። የሚያሳስበኝ ነገር የለም። አሞኛል አቅቶኛል ትላለህ። አስገቡት
በርዶለት ከሆነ ነው። እሺ ካልሆነ እዛው ያና ተሻለ ወንድሜ። ቀስ በቀስ በእናትህ ቀስ በለው። ደብድባችሁ እንደዚህ ሽባ አድርጋችሁት ወንድሜን ሄዳችኋል። ገና እሰራላችኋለሁ፣ ገና ከሳችኋለሁ። ገና ምን አይታችሁ? ኧረ እኔ ነው አይዞህ ወንድሜ። እኔን ቀና በል ትንሽ ቀና በል። አይዞህ ቀና በል። ይሄ ነገር ዘርጋው ስትሪች አድርጎ አይዞህ። ይኸው እንደዚህ ያሳመማችሁት ገና ምን አይታችሁ? ገና እንሰራላችኋለን። ገና ትከሽናለሽ። መክሰስ አይደለም መክሰስ ሌላ ነው። ከመክሰስም ሌላ ነገር ላደርግብህ እችላለሁ። እንደዚህ ወንድሜ እንደዚህ ሽባ በሽባ አድርገህ ደግሞ ታወራለህ። ይስቃል እንዲህ ደግሞ የተደራጁ ሌቦች ናቸው። ሌባ ብቻ በቤታችን በርግደው ገብተው ደግሞ ፍቃድ አለን እያሉ ይሄ ምን ይሄ ህግማ በሚያደርገው ማድረግ አለበት። ለኛ ሰማኛለህ። አንተን አይቻለሁ። ማን ያደርጋል? ይኸውልህ ታውቃለህ ከዚህ በፊት ይሄን እኔ አላውቅም። አያውቅም። እንግዲህ ይኸው ወንድምሽን ይደበደበኝ ያልክ አንደኛ ግን አያውቅም። አይተኩል አያውቅም። በመሰረቱ ይሄ ድብደባ የደረሰብኝ ስርቆት ወይም ሌላ ነገር ፈልጋችሁ አይደለም። ከኔ ንብረት ለመዝረፍ ምናምን አይደለም። በስራ ተልእኮ ተሰጥቷችሁ እገታን ያደርጋችሁብኝ። ስልኬን እዚሁ ደብቃችሁ እኔ ግን ጓሮ አስቀምጣችሁ አይደለ? አንተና ጓደኛክ ከማጋውና ነው የደበደብኩኝ። ጀመር እንደዚህ አይነት ስራ ይሰራም ምን ይወንድ ሰምተከኛል። እንደዚህ አይነት ስራ ሊሰራም አይችልም። ምን አንተ አግቶ ምን ጥቅም ምን ያገኛል? ብር ሊቀበልብህ ነው ወይስ ምን ሊያደርግልህ ነው? የነጣፊት መንበር በጣም እንጂ አሁን ከዚህ ፊት ምን ይገኛል? ህፃን ብትሆን ልጅ ነው ተብሎ ታግቶ ብር ተቀብሎ ይመለስለታል። አንተ ምን ልክ ስትታይ ራሱ እኮ ለገታ ራሱ ማትሆን እኮ ሰው ነህ። ታውቃለህ እንጂ ስንት የሚታገድ ነገር እያለ አንተን እሱ ሊያግትክ ስራ ፈት ሆነ ቢያጣ አንተን ስንት ሰው በሞላበት እገታ ይላል እንዴ? ቀልደኛ አስወጣት። ለምንድን ነው የሚያስወጣኝ? እንደዚህ ወንድም የሆነው እንደዚህ ለምን እንደሚወጣው ነው? እሷንም ልደበደባት ነው እንዴ? ማን ስለሆነ የሚነካኝ ነው? አልወጣም ለእንደዚህ ወንድም ይናርጋችሁ ደግሞ ገላችሁ ልጠብቁኝ ነው ዝባውጣት እንጂ አልወጣም። እንዳነካኝ ዞረልኝ። ሌላ ነገር ከሚከተልሽ በሰላም ብትወጪ ይሻልሻል። በሰላም ብትወጪ ይሻልሻል። በጣም ቀልዳችሁ እናንተ። ወንድሜ እንደዚህ አድርጊኝ የምወጣው የት ነው የምወጣው? አላለም። ማን ነው አንተ የምታስወጣኝ? እስቲ ልብ ካለ በሰላም ውጪ። እትዬ አልወጣም። ወንድሜ እንደዚህ አድርገው ማን የምወጣልህ ከየት ነው? ቆይ ምን ልገለው ነው? ልጨርሰው ነው ወይስ መርፌያችሁ ልትወጉት ነው? ስለዚህ በዱላ ይገባሻል ማለት ነው አይደለ? ወንድ ነው መምታት ራሱ አትችልም። እኔም መምታት አትችልም። ህግ ባለበት ሀገር ዱላ እንኳን ዱላ ማለት በስርዓት ትክክለኛ መልስ ካልመለስክልኝ አንተ ሌባ ናችሁ፣ ታስታውቃላችሁ። ዞረል ከገኝ ለቀቀኝ። ወንድሜን ልቀቀው። አትንከው ወንድም እኔን ሽባ አድርገህ እንዳስቀመጥከኝ አሁን መካከሉን ተውና ምን ተልከህ ነው እኔን የደበደብከኝ? በጸባይ ነው የምጠይቅህ። ጉልበት መጠቀም አንፈልግም ከዚህ በኋላ አንተ ላይ። ግድባችሁን ስታበቁ ጉልበት መጠቀም አንፈልግም። ምንድን ነው ስራ? ደስ ይላል እናንተ ግን ከዚህ በኋላ ይኸውልህ እስካሁን ያለውን ተምረህበት ከሆነ ተማርበት። ከዚህ በኋላ ያለውን ግን እየሰማኸኝ ነው? ካላስተማረ ተጨማሪ ጉልበት ተጠቅመን እንክትክትን ማውጣት እንደምንችል እየነገርኩ ነው። እኔን ባደቀቃችሁ ይልቅ ካንተና ጓደኛ እየሰማኸኝ ነው? እጥፉን ትደቃለህ። ወጥተህ አይታችኋል። ያው ሁላ ሰው ከጀርባ ምንድነው ተልኮ? ስራ ምንድነው? ሁሉም ነገር እዚህ ጋር በሚዲያ በካሜራ እየተያዘልን
ሰሞኛል ሁሉም ነገር ሁላችንም እዚህ ህጋዊ ሰዎች ነን። ህግ እያፈረስክ ነው ህጋዊ የምትሆን? ድብድብ ነው ህግ። ደብዳቤ መሆንን በአይኔ ስላየው ክህደቱን ተው። ግን ማን የላከ ነው እያልኩ ያለሁት። ደብድበኝ ልትሰርቀኝ አይደለም፣ ወይም ሰርቀኝ አልጠፋህም፣ አልሮጥክም። ገንዘቤን ወይም ንብረቴን አይደለም የወሰድከው። ደብድበኝ እዚህም ይዘህ መተህ ሌሊቱን ሙሉ ስደበድበኝ አድረህ እዛ የሚሸት ቦታ ላይ አስቀምጠህን ያሳደርከኝ። እኔ እንደውም በምን አውቀህ? እኔ የስራ ሰው እናንተን የምደበድብበት ስራ ምንድን ነው? እኔ መሰለኝ የምሰራው ስራ ድብደባው ሊጨመር ፈልገህ ነው ነው ወይ? መካኒክ ነኝ። ምን ይፈጠር? የሰው መካኒክ አውልቀህ መፍታት። እነሱ እህቴን ጠይቃት፣ እሷ እናንተ ዶክተር ስለሆነች ነርስ ስለሆነች የምታውቀው እሷ አለ። እነሱ እኔ መኪና ነው የምጠግነው። መኪና ነው የምትጠግነው አንተ? ከዚህ በላይ በእንደዚህ አይነት ሁኔታ ብንቆይ የተሻለ ይመስልሃል? እንደዚህ እየተካጋድን እንደተበደብኩ ምን ማስረጃ አለ ብለህ የሰው ስም የምታጠፋው? እንዲሁ ሰማኛለህ? በማጥፋት ወንጀል ከሰህ ጤነኛ አይደለህም። ስልክ የተገኘው እዚህ ቤት ውስጥ ነው። አፈላልገው ነው ያገኙኝ። አግኝተውኝም ወርቆ ነው ያገኙት። በርቅ እዚህ መታገትን ምን ያደርግ? በርጋታ አግቼ ነው ያገኘኝ። ታገተ ሳይሆን ስልኩን ነው ያገኙት። ወርቆ ከዛስ ጓሮ ማን አስቀመጠኝ? ግቢያችሁ ጓሮ አንተ አይደለህም? እዚህ በወር አንድ የሚገባ ተከራይ አለ። እሱ ይሆናል። ስለዚህ እንደዚህ እያልክ እንቀጥላለን ማለት ነው። ክፍጥናችሁ ካላችሁ ማስረጃ አምጣ። ስልክ መገኘት በአይኔ በብረቱ ምራቅን ስተፋብኝ ያመሻው አንተ ነህ። አይቻለሁ። ሲደበድቡ ዙሮብህ እንደዛ ስደበድበኝ አይኔን ያልነካው በአይኔ ደግሞ አይቻለሁ። ጓደኞቼ እንደደበደቡኝ እኔ ስለዚህ የምታውቀው ነገር የለም። ሰላማዊ ሰው ነህ አንተ። ወንጀለኛ ናችሁ ካላችሁ ማስረጃ አምጡ። ስልኬን መሬት ላይ ያገኘኸው ውጪ፣ ከዛ እዚህ ያስቀመጥከው የሰፈር ሰው ይሆናል ብዬ የጠፋበት ሲደውል አነሳለሁ ብዬ ነበረ። ስልክ ባትሪ ዘጋ። የስልክ ቻርጀር ደግሞ እዚህ ወንድ ግድ የለም። እኔ ራሴን አትርፌያለሁ። ቢያንስ እንኳን ራሴን አትርፌያለሁ። እርግጠኛ ነኝ የምነግርህ። ተመልሼ እመጣለሁ። ማን እንዳገተኝ ምን እንደሆነ ተልኮ እያንዳንዷን ነገር አውቄ እንደምመለስ እርግጠኛ ነኝ እነግርሃለሁ። ምናልባት ማን ይቅርታ እንደሚጠይቅ እናያለን። ስልካችን አይመለስልህም? ይመለስልሃል። ምንም መረጃም ሆነ ማስረጃ ስላላገኘን ብቻ እኔ በሰላም መውጣቴ ነው፣ በሰላም መትረፌ ነው። ማን እንደያዘኝ ማን እንዳደረገኝ አንተ ስልክ እኮ አጣል በየ ይሄን አይደል ያገኘኸው? መሬት ያገኘኝ ስልክ አይደለ? በሰላም አግኝቼዋለሁ። አስቀመጥኩበት በከፍለኝ ቁጥር አንተን ስለደበደቡ ባልደረቦቼ ይቅርታሽ። በዚህ አጋጣሚ ችግር የለም። ሰላም ዲናስ ለዱስ እንግዲህ ውድ ቤተሰቦች ትንሽ ያው ቁስለት ስሜት ስለተሰማኝ ነው ዳከም ያልኩት። ያው አገግሜ እንደምመለስ እርግጠኛ ነኝ። ያው ትንሽ ማሳጅ ነው የሚፈልገው ሰውነቴ። ያን ካረኩኝ እንግዲህ ጠነክራለሁ። እንግዲህ ቁስለኝ ትንሽ ደረቅ እስኪ ነው። ጀርባዬ ላይ የተወሰነ ነገር አለ የተደበደብኩበት።
ከዛ ውጪ ደህና ነኝ ውድ ቤተሰቦቼ። ለከፋ እንግዲህ ጉዳት አይደለም የተዳረኩት ቀላል ጉዳት ስለሆነ ማለት ነው። በዚህ ፈጣሪን አመሰግናለሁ የከፋ ነገር ስላልደረሰብኝ፣ ጓደኞቼም ተረባርበው ስላገኙኝ ጭምር እነሱንም አመሰግናለሁ ከፈጣሪ በታች። ዞሮ እንግዲህ ትንሽ ተዳክሜ ስለነበረ እንደ በፊቱ ኢነርጄቲክ ሆኜ አይደለም እንግዲህ ወንጀለኞቹን ወይም ተጠርጣሪዎቹን የጠየቅኳቸው የነበረው። እንደተመለከታችሁት እንግዲህ እህትና ወንድም ናቸው ሁለቱም ለየብቻ ለማውራት ሞክሬ ነበር። ማውራቻቸውም አለው ሳወራቸውም እንግዲህ ሁለቱም ንቀት በተሞላው መልኩና ምንም ፍንጭ በማይሰጥ መልኩ ነው እንግዲህ ሲያወሩኝ የነበሩት። ግን ብዙ መዳረቅ አልፈለኩም ከነበርኩበት ድካም አንጻርና ያ ስለሆነ እንግዲህ ሁለቱንም ምን ላረግ አሰብኩኝ ማለት ነው። ያው እነሱን እያወሯቸው እየመረመርኳቸው ባለ ሰዓት ምንም ሳይነግሩኝ ስለቀሩ ድብቅ ካሜራውን ገጥሞ ከፍ አድርጎ እንዲሰቅለውና ድብቅ ካሜራ ገጥሞ እንድንወጣ ከዛ ያው ሲመካከሩ ያው እሱ ስለሆነ ደብዳቤ ምንም ለኔ አዲስ እንትን የተለየ ነገር የለውም። እርግጠኛ ነኝ እሱ ስለመሆኑ የወፍራሙ ልጅ ደብዳቤ ነበር። ከሁለት ወንዶች አንዱ እሱ ነው ደብዳቤ ነበረው። በመንገዴም ላይ ደበደበኝ እሱ ነው። እዚህ ሚዜን ከመጣ በኋላ ሲደበድበኝ ማታ ምራቁን ሲተፋብኝ ብዙ ሲደበድበኝ ነበረው እሱ ነው ከአንድ ጓደኛው ጋር ሆኖ። ስለዚህ አይቼዋለሁ። መካካድ ነው የያዘው። አሁን ስለኔ ሲያወራ እንግዲህ በድብቅ ካሜራ ለመመልከት ነው ጥዬ ወጣሁት። ያው ማስረጃዬን በደንብ ለመሰብሰብ እንዲመቸኝ ማለት ነው። እንዳያችሁት ነው እሱ በጣም ስልታዊ በሆነ መልኩ ወይም እሱም ሆነች እህቱ ምንም ነገር እንዳልተፈጠረ ምንም መረጃ እንደሌለኝ ቃል በቃል ጥያቄን በጥያቄ እየመለሱ ነበረ እንግዲህ አፋፌን ሲሉኝ የነበረው። ስለዚህ አሁን በዚህ ባለውበት ድካም ከነሱ ጋር መዳረቅ አግባብ መስሎ ስላልታየኝ እንግዲህ እኔ በቶሎ ወጣሁኝ። ዞሮ በድብቅ ካሜራ ማስረጃም እንደምሰበስብባቸው የቃል ማስረጃም ሆነ ሌላም ማስረጃ እንደምሰበስብባቸው እርግጠኛ ነኝ። እንግዲህ የሚሆነውን ነገር አብረን እናያለን ማለት ነው። ያው ትንሽ አፌን ያልደከመው ቤተሰቦቼ እንደ ሁልጊዜው ዛሬ ትንሽ ሰውነቴ ተዳክሟል። ግን ስልታዊ በሆነ መልኩ እኛም ምንም ጉልበት ሳናባክን ከዚህ በላይ እንግዲህ የሚሆነውን ነገር አብረን እናያለን ማለት ነው። አብራችሁን ቆዩ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ወንድሜ እነዛ ሰዎች ሊመቱኝ እንጂ ምን ሆነ ነው እንጂ እነዚህ አራቸውም አብለን ነበረ። አንተ ለዚህ እንትን ያስባርከኝ ደግሞ አሁን ሰው ግን የምትጮህብናልን ገና ምን አይተህ እሰ ይበል እንደ በገደልኩ በተገላገልኩ 30 ሰው ጋር ልደባደብ። አንተ ደግሞ ገራጅ ሰራተኛ ነኝ። በጣም የሚያስቀው አንተን ብለህ ገራጅ ሰማ ለካ አንተን እንደሆንክ አያውቁም። ግሌባ እንደሆንክ አያውቁም። የሆስፒታል ጽዳት ሆነች ትመጻደቅ። እኔማ ዲግሪን ስለያዝኩ እኮ ነው አባቴ ሰማ። እኔ እኮ ዲግሪን አሁን ቀጠይኩ ስለምቀጠል ያንተ አለ እንዴ ቱርቱር ቅድድ ያልከው እንዴ? ሰው እኮ ሲቀደድም እኮ ልክ አለው። አንተ ቅድድ ዝም ብለህ አሁን ለዛ ሰውዬ ምንድን ነው የምንለው? እሱ ነው የታባለው ሲይበል አሁን ምንድን ነው የምንለው ለሱ ሰውዬ? አንቺ እመታሻለሁ አይደለ? መምታት አንድና ሁለት አለው እንዴ? እንዳላጋጭ ታላቅ መሆን እንዳትረሳሽ። አሬ ድፋ ከፈለግሽ አሁን ምንድን ነው የምንለው ሰውዬው? ለዛ ላፈረሰ ቂስ እኔ ምን አገብቶኝ ነው እንዴ? ላፈረሰ ቂስ ይላል እንዴ? እኔ አሁን ምንድን ነው እሺ የምንለው? ምን ነው እንጂ አንተ እኮ ይማመቅ እሰይ እንጂ
አመቱ እንደሚጮህ የነበሩትን አላየሻቸው? እና ይኑሮ ወንደለ ከእናንተ ወንድ 30 ሰው ይመጣል። ጓደኛ ነጠራ ጓደኞችህ ምንድነው? ለዛሬ ካልሆኑ ሌላ ጊዜ ምን ሊሆንክ ነው? ምን ሊሆንክ ነው? ንገረኝ ነው መልስ እፈልጋለሁ ካንተ። ከፊ ብር አለሽ እት ባካፍልስ ቆይ ጓደኝነት የሰራኩ መሰርቀውስ ምንድነው? ቆይ ምን አገባሽ ስለሚሰርቀው? መሰርቀው በዚህ ቤት እኮ ስልክ እኮ እኔ እኮ የሚገባና የሚወጣው ሰው ሁላ እኮ ይላል። እኔ ማው ትንሽ ቆይት ብለህ እኮ ያለውንም እኮ የቤት ዕቃ እኮ እያነሳህ ትሸጣለህ። አንተ አታፍርም? እጅግ ላይ ወንድ ይገዙት ምን ማለትህ ነው? ቀልደኛ። እሺ አመዳ ምን ይመስላል? ሲያስጠላ። እሺ ምንድነው የምንለው ለዛ ሰውዬ? እኔ እዛ ሰውዬ ጭቅጭቅ ነው ያስጠላኝ። መጥቶ እንደዛ የሚለን ነገር ነው በቃ የሚያስጠላኝ። ዛሬ በጭቅጭቅ ነው ይመርሽልኝ። በጭቅጭቅ እሱ ሰውዬ ብቻ ዛሬ ገላግለን እንደዚህ ነው ስራ። አንተ ለዚህ አንተ ነህ እዚህ የምታደርሰን። ዝም ብሎ መወጠቅ አይደለም። እስቲ ተማታ እንደ ወንድ ልጅ ቆፍጠና አትልም? አንተን ብሎ ደግሞ ወንድ ለስም ነው ወንድ ያልኩት። ለምን ሴት ማለት ነበር። ለስም ጓደኛ አለኝ ትላለህ?